ሰላም ሰላም በዓለም ዙሪያ ያላችሁ ቅዱሳን ወንድሞችና እህቶቼ ሰላም ለእናንተ ይሁን። እንዲሁም ሙስሊም ወንድሞችና እህቶቼ ጌታ ሰላም ይብዛላችሁ። ልባችሁ ወደ ጌታ ይመለስ፣ የዘላለም ሕይወት አግኙ። ይሄ ሁልጊዜ ምኞታችን ነው። እንግዲህ ባለፈው ሳምንት የዮሐንስ ወንጌል ምዕራፍ አንድን ከአንደኛ ዮሐንስ ምዕራፍ 1 ቁጥር 1 እና ከዘፍጥረት ምዕራፍ 1 ቁጥር 1 ጋር በማያያዝ ለማብራራት ሞክሬ ነበረ። ቃል የሆነው ክርስቶስ ኢየሱስ አካላዊ ቃል እንጂ ንግግራዊ ቃል እንዳልሆነ፣ እንዲሁም ደግሞ በመጀመሪያ በሚባለው ሰማይና ምድር ሲፈጠሩ እንደነበረ፣ ነበረና ተፈጠረ ሆነ የሚሉ ሀሳቦች የተለያዩ እንደሆኑ ተነጋግረን ነበረ። ለምሳሌ እዚህ ክፍል ላይ የተመልከቱ። ዛሬ የተወሰነ ግሪኩን ለማየት እንሞክራለን። ግሪክ ስለምንችል ሳይሆን ሙስሊሞች ያው በማይችሉት ግሪኩን ሀሳብ ለማብራራት ስለሚሞክሩ የተወሰነውን ላሳያችሁ ብዬ ነው። እሺ ተመልከቱ። እንግዲህ እዚህ ጋር ምን አይተን ነበረ? በመጀመሪያ የምትለዋን ቃል አይተን ነበር። በመጀመሪያ የሚለው ኢን ዘ ቢጊኒንግ የሚለው ምን ማለት ነው? በመጀመሪያ የተባለው ምን ማለት ነው የሚለውን አይተን ነበር። ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ የሚለው ጋርና አንደኛ ዮሐንስ ምዕራፍ 1 ቁጥር 1 እንደዚሁ በመጀመሪያ የሚለውን ቃል አይተን ነበር። እነዚህ ሁለት ቃላቶች የሚነግሩን ማለት በመጀመሪያ የሚለው ዘፍጥረት ላይ እና በመጀመሪያ የሚለው ዮሐንስ ወንጌልና አንደኛ ዮሐንስ ሁለቱ ልዩነት እንዳላቸው አይተናል። በመጀመሪያ በሚባለው ዘፍጥረት ምዕራፍ 1 ሰማይና ምድር እንደተፈጠሩ፣ ሰማይና ምድር የተፈጠሩበትን ጊዜ የመጀመሪያ መሆናቸውና መጀመሪያ በሚባለው ጊዜ ውስጥ እንደተፈጠሩ የተፈጠሩት በእግዚአብሔር እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 1 ግን ኢን ዘ ቢጊኒንግ እንግዲህ መጀመሪያ በሚባለው ጊዜ ቃል እንደነበረ ህልውና እንደነበረው ይነግረናል። ቃል ምን እንደነበረው ይነግረናል። ህልውና እንደነበረው ይነግረናል። ሁለተኛው ቃል የሚባለው ነው። ሁለተኛው ቁጥር የመጀመሪያው ይሄኛው ነው። ሶስተኛው ይሄ ነበር የሚለው ቃል ነው። ኦኬ። ስለዚህ ቃል የሚለው ሀሳብ ንግግር አለመሆኑን የምናውቀው ግሱ ነበረ የሚለው ቃልና ቀጣዩ ቃልም እግዚአብሔር ነበር ብሎ ማንነቱን ሲገልጽ ንግግር እንዳልሆነና አምላክ እንደሆነ ይነግረናል ማለት ነው። እሺ፣ ስለዚህ ቃል የሚለው ሀሳብ አካላዊ ቃል መሆኑን ባለፈው አይተን ነበረ። ስለዚህ ነበር የምትለዋ ቃል ይቺ ወዝ የምትለው ሀሳብ በእንግሊዝኛ ወዝ ነበረ ማለት ህልውቱን የሚያሳይ እንደሆነ ይነግረናል። ይህንንም ባለፈው አይተናል። ቃልም ከእግዚአብሔር ጋር ነበረ የሚል ሀሳብ አለ። ቃል የሚባለው ከእግዚአብሔር ዘንድ ወይም ጋር ነበረ ማለት አብሮነትን የሚያሳይ ሲሆን ሁለት አካላትን ያሳያል ማለት ነው። እግዚአብሔር የሚባል አካል አለ፣ ከዛ ቃል የሚባል አካል አለ። ቃሉ ራሱ ደግሞ ምን ነበር ይላል እዚህ ጋር እግዚአብሔር ነበር። ይህ እግዚአብሔር ነበር የሚለው እንግሊዝኛውን ብታዩት ጋድ የሚለውን ነው የሚለው ጋድ የሚለውን ቃል ነው የሚወስደው። እግዚአብሔር የሚለው ቃል ይሄ እግዚአብሔር የሚለው ቃል ጋድ ማለት ነው። ይሄኛውም እግዚአብሔር የሚለው ቃል ጋድ ማለት እንጂ ስሙን መጥቀሱ ማለት አይደለም፣ አምላክ ለማለት ነው። ስለዚህ በመጀመሪያ ቃል ነበረ፣ ቃልም ከአምላክ ጋር ነበረ፣ ቃሉም አምላክ ነበረ ይላል። ስለዚህ አምላክ የተባለ ሌላ አካል እንዳለ ከሱ ደግሞ ጋር ቃል እንደነበረ ቃልም ራሱ አምላክ እንደሆነ ይነግረናል። ይህንም ባለፈው ሳምንት አይተናል። እንግዲህ በመጀመሪያ በሚባለው ጊዜ ቃል እንደነበረ ይነግረናል። አንደኛ ዮሐንስ ምዕራፍ 1 ግን ምን ይለናል? ያ ቃል የነበረ እንደሆነና ስለሱ እንደሰሙ ይነግረናል። አንደኛ ዮሐንስን ማየት እንችላለን። ተመልከቱ። አንደኛ ዮሐንስ ምንድን ነው የሚለው? የሕይወት ቃል የተባለው ምዕራፍ 1 ቁጥር 1 ይኸው። ኦኬ። ስለ ሕይወት ቃል ይሄ ሕይወት ቃል የሚባለው ከመጀመሪያ የነበረ ነበር። ኦኬ። ከዛስ ምን አልነው ይላል? ሰማን፣ የሰማነውን። ከዛ ምን ሆነ? በዓይኖቻችን ያየነውን። ከዛስ የተመለከትነውን። ከዛስ
እጆቻችን የዳሰሱትን እንናገራለን ይላል። እንዴት ነው በመጀመሪያ የነበረ የሰሙት ነገር በማየትና መመልከት ወይም መዳሰስ የሚባለውን ሶስቱን ስቴፖች ማየት የቻሉ ሲባል ሕይወት ተገለጠ፣ እኛም አይተነዋል እንመሰክራለንም ይላል። ስለዚህ ምን ብሎ ነው ማለት ነው? ሕይወት ተገልጦ ነው። ይህም ሕይወት ተገለጠ እኛም አይተነዋል ይላል። ስለዚህ የሕይወት ቃል እንደተገለጠ ሲገለጥ የሰሙትን የነበረ እንደነበረ በዓይኖቻቸው ያዩትን የተመለከቱትን በመጨረሻ የዳሰሱትን ማለት ነው። ስለዚህ ከየትኛውም ምስክርነት በላይ የታማኝነት ያለው ምስክር መሆኑን የምታውቁት ሰምተን ነበር፣ ስለሱ ሲነገር ሰምተን ነበር፣ ከጥንት ነበረ፣ ከመጀመሪያ በሚባለው ጊዜ ነበረ። ከዛ ምናል የሰማነውን በዓይኖቻችን አይተናል፣ ተመልክተናል፣ ከዛ እጆቻችን ዳስነዋል ይላል። አንድ ነገር ለማረጋገጥ እነዚህን 3 ስቴፖች ማድረግ አለባችሁ። ለምሳሌ የሰማችሁትን ቃል በዓይናችሁ ማየት፣ ያያችሁትን ደግሞ በደንብ መመልከት በትኩረት፣ ሶስተኛው ደግሞ መዳሰስ ነው። እነዚህ ነገሮች ለነገሩ ሕያው ምስክር የመሆን ማሳያ ነው። ስለዚህ ሐዋርያው ዮሐንስ ስለ ኢየሱስ ክርስቶስ ሲናገር እንደ በመጀመሪያ ነበር እሱ፣ ከዛ ምን አለ? ተገለጠ። የተገለጠውን ደግሞ ያው በመጀመሪያ የነበረውን ሰምተናል፣ የሰማነው ደግሞ ተገልጧል። የተገለጠውን ደግሞ ዓይኖቻችን አይተዋል፣ ተመልክተዋል፣ እጆቻችን ዳሰዋል፣ አረጋግጠናል። ከመጀመሪያ የነበረ ነው። ከመጀመሪያ ምን ነበር ይለናል ዮሐንስ? እዛው ዮሐንስ ወንጌል ላይ ከመጀመሪያ ምን ነበር ይለናል? ይቅርታ፣ ከመጀመሪያ ምን ነበር ይለናል? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ ይለናል። ቃልም በእግዚአብሔር ዘንድ ነበረ። ስለዚህ ዮሐንስ ወንጌል የሚነግረን ምን መሆኑን ነው? ቃል መሆኑን ነው። መቼ? መጀመሪያ በሚባለው ጊዜ። ስለዚህ ሐዋርያት ሰምተነዋል፣ በመጀመሪያ ነበረ ሲሉ ስለማን እያወራ ነው? ስለ ቃል። ያ ቃል ደግሞ በመጀመሪያ በሚባል ጊዜ እንደነበረ፣ ያ ቃልም የነበረው ከእግዚአብሔር ዘንድ እንደነበረ፣ ራሱም ቃሉ ደግሞ እግዚአብሔር እንደነበረ በግልጽ አሳይተዋል ማለት ነው። እንደዚህ ያለ ማብራሪያ ከየትኛውም መጽሐፍ ልታገኙ አትችሉም። በጣም ግልጽ ማብራሪያ ነው። እስኪ ወደ ግሪኳ እንምጣ። ወደ ግሪኳ ስንመጣ ኤንሃርሄ ኢንሆሎጎስ ካይ ሎጎስ ኤን ፕሮስቶንቲዮን ካይ ቲዮስ ኢን ሆሎጎስ። እዚህ ክፍል ላይ አይታችኋት ከሆነ ይቺ ሆ የምትለዋ ቃል ይቺ አይነት ምልክቷ ይታያችኋል። ይቺ ማለት ይችኛዋ ማለት ነው። ሆ የምትለዋ ቃል ማስኩሊን ናት። ማስኩሊን ማለት ወንዳዊ ጾታ ነው። ወንዳዊ ጾታ ሆኖ ኖሚኔቲቭ ኬዝ ነው። በፍጹም ኦብጀክት የሆነ ጾታ አይደለም፣ ወንዳዊ ጾታ ነው። ስለዚህ ሆሎጎስ ሲባል ምን መሆኑን ያሳየናል? አንደኛ ኖሚኔቲቭ ኬዝ መሆኑን ያሳየናል። ሆሎጎስ የምትለዋ ቃል ይቺ ዘ ወርድ ማለት ነው። ደፍኔት አርቲክል ዘ ወርድ ማለት ነው። ዘ ወርድ ሲባል ደግሞ ይቺ ደፍኔት አርቲክል ካለች ስፔሲፊክ የሆነ ደፍኔት አርቲክል ስለሆነ ደፍኔት የሆነ ነው። ስለ አንድ ወርድ ነው የሚነገረው፣ ስለ አንድ ቃል ነው የሚናገረው እንጂ ስለ ንግግሮች፣ እንግዲህ ንግግሮች ብዙ ናቸው፣ ቁጥር ስፍር የላቸውም። ስለ ንግግሮች ሳይሆን የሚያወራው ስለ አንዱ ቃል ነው የሚያወራው። ያ ቃል በመጀመሪያ የነበረ እንደሆነ ይነግረናል። የነበረ ነው ማለት ህልወቱን ነው የሚነግረን። ከመጀመሪያ የነበረ ነው። ማን? ቃሉ። የትኛው ቃል? ያ አንድ ቃል። ብዙ ቃል ማለት አይደለም፣ ያ አንድ ቃል። ስለዚህ ደፍኔት መሆኑን ይነግረናል። ብዙ ሙስሊሞች እዚህ ጋር ይቺ ደፍኔት የሚለው ሀሳብ የአምላክ አንድ ቃል መሆኑን ወይም ንግግር መሆኑን እንጂ አካላዊ ቃል ወይም ደግሞ ስሜት ፈቃድ ያለው የሚናገር፣ የሚያደርግ፣ የሚሰራ፣ የሚፈጥር ማለት አይደለም ብለው ለማስተማር ይሞክራሉ። ግን ትክክል አይደለም። ምክንያቱም እግዚአብሔር ብዙ ቃል እንጂ አንድ ቃል አይደለም ያለው በንግግር ደረጃ። ነገር ግን ይህኛው ቃል ስፔሲፊክ ስለ አንድ ቃል ነው የሚያወራው። ደፍኔት የሆነ ቃል ነው ማለት ነው። የሚታወቅ የተገለጠ ከመጀመሪያ የነበረ ቃል ነው። ካይ ሆሎጎስ ፕሮስቶንቲዮን። ይሄ ደግሞ ቃል ይላል ዘ ወርድ
ይቻት ወይም ደግሞ ሆሎጎስ ወርድ ማለት ነው፣ ወይም ደግሞ ቃልም ማለት ነው። ይቻት ይቺ ኢን ማለት ወዝ ማለት ነው ወይም ነበር ማለት ነው። ሲንጉላር ፓስቴንስ ነው፣ ያለፈ ጊዜ ነበረ፣ ነው ሳይሆን ወይም ሆነ ሳይሆን ነበረ የሚለውን ነው የሚያሳየው። ስለዚህ ነበረ ፕሮስ ከማን ጋር ቶንቲዮን። ይቺ አኩሴቲቭ ኬዝ ነች። አኩሴቲቭ ኬዝ ማግለት እንደ ኦብጀክት ነች ማለት ነው። ቨርብ ሰብጀክት፣ ቨርብ እና ኦብጀክት አይደለም የሚባለው። ሰብጀክቱ ዲፋይን የሚደረገው ወይም የሚገለጸው ማን ነው ማለት ነው? ሎጎስ ነው። ቃሉን ለማብራራት ነው ምኑ የሚመጣው ማለት ነው? ኦብጀክቱ የሚመጣው። ስለዚህ ከማን ጋር ነበር ይላል? ከእግዚአብሔር ወይም ከአምላክ ጋር። ቴዎስ ማለት አምላክ ማለት ነው። ቴዎን ማለት አኩሴቲቭ ኬዝ ሲሆን ነው። ስለዚህ አምላክ ጋር ነበረ የሚል ነው የሚነግረን። ካይ ቴዎስ ቻት ኢን ሆሎጎስ ይላል። አሁንም ሆሎጎስ እና ቴዎስ። ይቺ ቴዎስ የሚላት ኖሚኔቲቭ ኬዝ አይነት ናት፣ አኩሴቲቭ ኬዝ አይደለችም። ሆሎጎስ የሚለውም ምክንያቱም ዴፊኔት አርቲክል ስላለው ሆም የሚለው ኖሚኔቲቭ ኬዝ ነው። ሁለት ኖሚኔቲቭ ኬዞች በአንድ ላይ ሲመጡ ዴፊኔት የሆነው ኖሚኔቲቭ ኬዝ ይሆናል ማለት ነው። ኖሚኔቲቭ ኬዙ ይሄ ከሆነ ይሄኛው ምን ይሆናል ማለት ነው? ኦብጀክት ይሆናል ማለት ነው። ወይም ደግሞ ይህንን ገላጭ ሆኖ ይመጣል ማለት ነው። ስለዚህ ዘ ወርድ ወዝ ጋድ ማለት ነው። ይሄ ቃሉ ራሱ እግዚአብሔር ነበር ይለናል። ስለዚህ አምላክ የሚለው ማለት ነው። ስለዚህ አምላክ የሚለው ቃል ደፍኔት ያልገባው ለምንድን ነው? እዚህኛው ጋር ቶንቲዮን እዚህ አርቲክል አለው። ይቻት ይችኛው አርቲክል አላት፣ ይችኛው አርቲክል ነች። ምክንያቱም አኩዜቲቭ ኬዝ ኦፍ ሆም ምን ተብሎ ይጠራል? ቶን ነው የሚባለው። ስለዚህ ቶን ቲዮን። ስለዚህ አኩዜቲቭ ኬዝ አለው። ይችኛይቱ ምንም አኩዜቲቭ ኬዝ ብትሆን ምን የላትም? ዴፊኔት አርቲክል የላትም። ስለዚህ እንደ ኦብጀክት ነው። ማንን ገላጭን ሆኖ የመጣው? ይሄንን። ስለዚህ ይሄኛው ዴፊኔት ጋድ የተባለው ፋዘር መሆኑን እናውቃለን። ታች ስለሚያብራራ ቁጥር 14 ላይ ባለፈው ማሳየቻቸዋለሁ። ይሄኛው ሆቲዮስ ማለት ዘ ወርድ ወዝ ጋድ ስንል አብ ነው ብለን እንዳንል ይሄንን የሚገልጽ ሳይሆን አምላክ ነው የሚለውን ነው የሚገልጸው። ስለዚህ ወልድ ወይም ቃል ይሄኛው ፋዘር ነው ወይም ደግሞ አባት ነው ወይም አብ ነው ብለን እንዳንጠራ አምላክ መሆኑን መገለጫውን እየነገረን እንደሆነ ያሳየናል ማለት ነው። ትንሽ ሰብሰብ ሊልባችሁ ይችላል፣ ግን አይ ቲንክ ግልጽ ነው ብዬ አስባለሁ። ስለዚህ መጽሐፍ ቅዱሳችን በግሪኩም ብታዩት፣ በእንግሊዝኛውም ብታዩት፣ በአማርኛውም ብታዩት ያው ነው። ቃል ንግግር ሳይሆን አካላዊ ማለት አካላዊ የሚለውን በነገራችን ላይ እዚሁ ላይ አንድ ሀሳብ ልጨምራቸው። በአማርኛ አካል ብለን የምንወስደው ሥላሴን ለመገለጥ አካል ብለን የምንገልጸው እኔ ማለት የሚችል ማለት ነው። ማለት የሚችል ይህም ማለት አካል ወይም እኔ ማለት የሚችል ማለት መላእክት፣ ሰዎችና አምላክ ብቻ ነው እኔ ማለት ብለው ራሳቸውን መጥራት የሚችሉ። ስለዚህ አካላት የምንለው እኛ ሰዎችን መላእክትንና እግዚአብሔርን ነው። ሌሎች አካላት እኔ ማለት አይችሉም። ስለዚህ አካላዊ ቃል ነው ስንል እኔ ማለት የሚችል የሚናገር፣ የሚሰማ፣ የሚያደርግ ሕያው የሆነ ማለት ነው። ስለዚህ ይሄ ቃል አካላዊ ቃል እንጂ ንግግር እንዳልሆነ እንድናስተውል እፈልጋለሁ። ሙስሊም ወገኖቻችን አንድ የጥሩ ትርጉም የቁም ትርጉም አምጥተው ቃልም እግዚአብሔር ነበር የሚለውን ቃል የእግዚአብሔር ነበር የሚል ሀሳብ ያነሳሉ። መጽሐፍ ቅዱስ ሲተረጎም የቃል በቃል ወይም ቁም ትርጉም የሚባልና ከዛ ደግሞ አረፍተ ነገር በሌላ አረፍተ ነገር ማብራራት ማለት ነው። እንደዛ ያለ ተረጓጎም አለ። ሞር ባይብል ትራንስሌሽን ላይ የሚሰሩ ሰዎች ያውቁታል። የቁም ትርጉም ግሪኩን ቀጥታ መተርጎምና ወጥ መተርጎምና ኮንቴክስቱን ጠብቆ መተርጎም ይለያያል። ስለዚህ መጽሐፍ ምናልባት ያ ትርጉም በዛ መልኩ ተተርጉሞ ሊሆን ይችላል። ግን በዘመናት መካከል
ቃል ተብሎ የተጠራው ኢየሱስ እንደሆነ በዓለም ላይ ያሉ ክርስቲያኖች ያውቃሉ። ከቤተ ክርስቲያን አባቶች ከጥንቶቹ ከሐዋርያት ጀምሮ እስካሁን ድረስ ቃልም እግዚአብሔር ነበር የሚለው ቃል ኢየሱስ እንደሆነ ሁሉም ሰው የሚያውቀው ነው። ቁጥር 14 ላይ አረፍተ ነገሯን በደንብ እንድትረዷት ላሳያችሁ። እዛ አረፍተ ነገሯ ቃልም ሥጋ ሆነ። ከላይ ቃልም ምን ብለን ነበር? እግዚአብሔር ነው ብለን ነበር። ቃልም ሥጋ ሆነ በመካከላችንም አደረ። መጣ ማለት ነው። በመካከላችን እኛ ጋር መጣ ማለት ነው። በመካከላችን አደረ። እኛም ጸጋና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጁን ክብር አየን። ስሙኝ፣ ከአባቱ ዘንድ የት ነበረ? አባቱ ዘንድ ነበር። ማን? ቃል። ያ ቃል ምንድን ነው? አንድያ የእግዚአብሔር ልጅ። ከማን ጋር ነበረ? ከአባቱ ጋር ነበረ። ስለዚህ ቁጥር 1 ላይ ቃልም በእግዚአብሔር ዘንድ ነበር የተባለው ቃልም በአብ ዘንድ ነበር። ቃል ልጁ ነው። ልጁ በአባቱ ዘንድ ነበር። ቃልም በእግዚአብሔር ዘንድ ነበር። ስለዚህ ቃሉም በአባቱ ዘንድ ነበር። ስለዚህ የመጀመሪያዋ ይችኛዋ ካይ ሆሎጎስ ኢን ፕሮስቶንቲዮን፣ ይሄኛው ጋድ ተብሎ የተጠራው አካል ማን እንደሆነ ይነግረናል። ፋዘር። እዚህ ጋር ፋዘር የሚለውን ብትጨምሩ ሎጎስ ሰን ነው ዊዝ ፋዘር ማለት ነው። ሶ መጥቶ ምን አይልም ማለት ነው። ሆሎጎስ ወይም ደግሞ ወርድ ወዝ ፋዘር አይልም። ይሄኛውን አያመጣውም ማለት ነው። ምን የሚለውን የሚያመጣው? ቃሉን ጋድ የሚለውን ነው የሚያመጣው ማለት ነው። ስለዚህ በዚህ መሰረት መጽሐፍ ቅዱሳችን የሚያስተምረው ኢየሱስ ክርስቶስ የእግዚአብሔር ቃል አምላክ የሆነ ከሥላሴ አካል አንዱ የሆነ እንደሆነ መጽሐፍ ቅዱሳችን ያስተምራል። አንድ ሙስሊም ተከራካሪ መጽሐፍ ቅዱስ የሚያውቅ የትኛውንም ሰው አምጥቶ ይሄ ቃል የእግዚአብሔር ንግግር እንጂ አካላዊ ቃል አይደለም ብሎ ሊያስረዳ የሚችል መረጃ ማምጣት የሚችል የለም። ያው እንደምታውቁት ሙስሊም ወገኖቻችን የራሳቸውን ሐሳብ በራሳቸው መንገድ የሚተረጉሙ ደፋሮች ናቸው። መጽሐፍ አላዋቂ ግን መጽሐፍ ተርጓሚ ሆነው እናገኛቸዋለን። ሙስሊም ወገኖቻችን እንግዲህ በድፍረት የሚተረጉሙትን ሰዎች ትታችሁ እግዚአብሔር እንዴት ይሄንን የእምነት ጎዳና እንዴት እንደከፈተልን ከክርስቲያኖች ብትማሩ ብዬ እመክራለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ሁሉ በሁሉ የሆነ እግዚአብሔር በሁሉ ነገር ይባርካችሁ። ተባረኩ። ሻሎም